ተሰፍረኝ የሚቀርታ ጠይቃት ግድ የለም ምን ማለት እንደምችል ነው ማለት እኔ ሳላስባት ቀርቼ ብዳና አይደለም በጣም ነው የምወደው ባድ ስቃይ ነው እኔ ስቃይ የነበረው እጅን መንከስ ማለት ጤነኛ ሰው እጁን አይነክስም ማለት ጤነኛ ሰው ጸጉሩን አይነጭም ነጭቼ እንዴት ካወጣው ድረስ በቃ ስቃዩን ነው ማለት እና እንዲህ ትንሽ ሰንበር በሰንበር ከምን ድረስ ግሬን ደብድቤ ማረገው ከስቃይ ነው ስለ ድምፃዊ አንዱዓለም ጎሳ አዲስ ነገር ተሰምቷል። ገቡ ብለን ተከተለን እንሮጣለን ከመኪናው እኮ ቆይ የስፖርት ዳር ከመጠየቃችሁ በፊት ነው ሰላምታው አዎ ሰላምታው ሁሌ ነው ሁሌ እንሰጣቸዋለን ደስ ይላቸዋል ይገባሉ መንጌ በኋላ ይሄው መጥተዋል አስገባን እንላለን እዛ አነበት ቆዩ ተብለ ይስገባና ያነጋግራቸውና ነገኑ ይላሉ እሺ በዛ አልፈን እንዴ ነው ሰንደል በቃ እንዳጨቀጨቁን ከዚህ በኋላ ተብሎ አገር የሚያክል ኳስ ይወረወርልንና ባሎን የሚባል ኳስ አለ ትልቁ ኳስኛ ውፍረቱ ሁሉ በላይ ነው እሱ ለማለት ተሸክመን እንሄዳለን በ24 ሰዓት ውስጥ 500,000 ፎሎወር ከሞላን እኔ ወርቅ ገዛላለሁ ምን አባት ያቁጠኝ ነው ቃል የገባሁት ከየት አባት ያምጥቼ ልገዛ ነው ሻው ባሌ ግን እኔ ሳልኖር ከትዳር በፊት ራስን ሲያም ማን ነበር የሚያሸት? ሰላም ቻናል ተከታዮች እንደምናችሁ ዛሬ ደግሞ ዘናፈታ እንዲሁም ያዝናኑ የሚያስቁ እንዲሁም ደግሞ ቁም ነገርን የሚጨብጡባቸው ቪዲዮዎች ይዤላችሁ መጥቻለሁ እስከ ቪዲዮ መጨረሻ ድረስ አብሮነታችሁ አይለኝ ቪዲዮውን ላይክ አድርጋችሁ ላይክ ማድረግ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ስለ ድምፃዊ አንዱዓለም ጎሳ አዲስ ነገር ተሰምቷል እሱ ምንድነው የሚለውን እስኪ ሁላችንም አብረን እንይ ስለ ድምፃዊ አንዱዓለም ጎሳ አዲስ ነገር ተሰምቷል። ድምፃዊ አንዱዓለም ጎሳ ከብዙ ወራት ከሚዲያው መጥፋት በኋላ ዋኤ ጅሬኛ ኮ የተሰኘ አዲስ ስራውን በቅርቡ ሊለቅ እንደሆነ ነው የተነገረው። ድምፃዊው ይፋ ባደረገው የማስታወቂያ ፖስተር እንደጠቆመው የዚህ ሙዚቃ ጭብጥ በራሱ የህይወት ታሪክና አጋጣሚዎች ላይ ያተኮረ ነው። በቅርብ ቀናት ውስጥ ለአድማጮች የሚያደርሰው ይሆናል። ታዲያ አንዱዓለምን ስታስቡ የትኛው ሙዚቃው ቀድሞ በምናባችሁ ይመጣል? ሌላ ምን ይመጣል ያችሁ ቀነኒ አዱኛ ነው እንጂ እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ አዲስ አለም ዋው አርቲስት አዲስ አለም ነው ታግሽልኝ ያረግዛት ነው ዋው ጉንፋን ነው እንዴ የሚቆየላ መስልክ እስኪ እናንተ ምን ነበር ሀሳባችሁ መጀመሪያ እስኪ ኮሜንት ላይ ቁጭ አድርጉ ባሌ ግን እኔ ሳልኖር ከትዳር በፊት ራስን ሲያም ማን ነበር እናቴ ላትላት እኔ መች ከትዳር በፊት ራሴን ያመኝም ነበርኩ ከትዳር በፊት መች ራሴን ያመኝ ነበር አላመርስ እንደምን እናቴ ይላል ብዬ ተስፋ አድርጌ ነበር ሰይፉ ኦን ኢቢኤስ ላላና ሀፍታሙን አገናኝቷቸዋል አገናኝቶ ደግሞ ያላቸው ይቅርታ በላት ብሎታል ምክንያቱም ስለበደላት ማለት ነው ይቅርታ በላት እያለ ነው ሲቀጥታ ወደ ቪዲዮ የሱ መልስ ምን ይሆን ተሰፍረኝ የሚቀርታ ጠይቃት ግድ የለም ምን ማለት እንደምችል ነው ማለት እኔ ሳላስባት ቀርቼ ብዳና አይደለም በጣም ነው የምወዳት እኔ ብዙ ነገር አሳልፌያለሁ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ እኔ እሷን ከርቼ አይደለም ልጅን ከርቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ በጣም ቻሌንጅ ውስጥ ነበርኩኝ እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሞኝ የባሰው እንዴ እንዴ ከብላል በቃ አይዞህ ደስ ይላል
የብዙዎች ጥያቄ ነበር። እባክህ ሰይፉ ተው ነገሩን አንጠልጥላተው ምላሿ ውስጥ ፍቅር አለ አሉኝ። አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ። የአንዳንዶቻችን ህይወት ማሳያ ይመስለኛል የእናንተም አጋጣሚና ፍቅር አለ፣ ግን የሚያጋጥሙ ነገሮች አሉ። ያመሰናክል ሊሆን ይችላል፣ ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ሀብታሙ የነውና ቢት ሰለሞን ታብስለ ሰይፉ እንደምታዩት ይቅርታ ተማምነው ታረቀዋል። እናንተ ደግሞ ኮሜንት ላይ በመታረቃችሁ ደስ ያላችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ በልያላችሁ ኮሜንት ላይ አስቀምጡልኝ። እማማ ኢትዮጵያ የሁሉም እናት እስኪ ፈልግልኝ ኮንዶሚኒየም ቤት በአማርኛ ዘንዶ በትግረኛ ክበት እጋብዝሻለሁ ደሞዜን ስቀበል ወደድኩ አለችኝ በ16ኛው በ17ኛው ወንድ ልጅ ገጨችኝ በ18ኛው ያመጣችሁ ጣጣ ውስጥ ልሳለችኝ ብኪኒ አለችኝ ትለያለህ። ምን ተስፋ ታደርጊ ነበርና ስለ ተስፋ በራሱ ሐሳቡ ላይም እንደው ሰው ምን ተስፋ ማድረግ አለበት? ማንን ተስፋ ማድረግ አለበት? እውነት ለመናገር ምንድነው በቃ እረፍ ብዬ የምተኛበትን ቀን ነበር መመኛው ያኔ እና ከሆነ ጊዜ በኋላ ከሆነ ስቃይ በኋላ ተስፋ ማድረግ ታቆማለህ። በቃ ያው ስላለህ ትኖራለህ እንጂ እውነት ለመናገር እኔ እንዲህ ተስፋ አድርጌ ተስፋዬ ነው ያን ነገር እንድሻገር ያደረገኝ አይደለም። ምክንያቱም በቃ እኔ አስቆርጦኛል። አትድኝም ነው ትዝ የሚለኝ እንደውም የማህፀን ስፔሻሊስቱ ጋር በቃ አድቫንስ አድርጓል፣ ስቴጅ 4 ነው፣ አይድንም፣ ምንም ልናግዝሽ አንችልም ማለት እሺ ስቃዩ ምን ላድርገው ዶክተር ስለው በቃ እኔ ምንም ላደርግሽ አልችልም ማለትና ያኔ እየወጣሁኝ ያለቀስኩ። እንደውም ዶክተር ክፍሉን በጣም ጥሩ ሐኪም ነው። ቆይ ተመለሽ፣ ተረጋጊ፣ ቁጭ በይና ለኔ ሶፍት ሰጠኝ። አይዞሽ አንቺ ለሌሎች ሰዎች እንደውም እንትን ትሆኛለሽ፣ ትምህርት ትሆኛለሽ፣ ጎበዝ ነኝ፣ ጠንክሪ ምናምን አለኝና አይድንም እየተባልክ ያው ተስፋ ማድረግ አልችልም። ግን ምንድነው በቃ ምኞቴ ነበር አንድ ቀን ያለ ህመም እርፍ ብዬ መተኛት። አዎ ከዛ በኋላ በሞትም እኔ አይቆጭኝም ነበር። አንቺ አሁን አንድ ቀን አልሽና እኛ ቫልዩ ማናረጋቸው ነገሮችን ያሰብኩ ለአንድ ቀን ግራንድ የምትወስደው ነገር የሚቀልብህ ነገር ይዘው እያለ ለካ ትልቅ ነው። በሰላም ሽንት ቤት ገብቶ ማውጣት አሁን እኛ ኖቲስ አናደርገውም። ደህና በወንቅ ሰዓት ዝም አይልም። በሰላም ተበቃ ጋደም ብሎ ማረፋውን ስራ በዛ እንዲያለ በደከመኝ ምን ል ነበር ያኔ ስራ ሰርቼ ወጥቼ በደከመኝና በተኛውል ነበር ለካ ድጋም የሚናፈቃል። እና በቃ እንደዛ አይነት በቀላሉ የምንወስዳቸው ነገሮች ስታጣቸው ነው ትርጉማቸው የሚገባህና እሱን ነበር ማስበው። ያው ተስፋ ፈጣሪ ነው ተስፋ የምታደርገው። እኔ ግን አላቅም ይሄ ሰው ዲስከሬጅ ሊያደርግ ይችላል። በጣም ብዙ ጊዜ ተንበርክኬ ለምኜዋለሁ። በቃ ባታነሳልኝ እንኳን ይሄን ህመም እንድችለው በቃ የሆነ ያህል ቢያንስ መልክ እንዲይዝ ማለት በጣም ከባድ ስቃይ ነው። እኔ ስቃይ የነበረው እጅን መንከስ ማለት ጤነኛ ሰው እጁን አይነክስም ማለት ጤነኛ ሰው ፀጉሩን አይነጭም ነጭቼ እንዲህ እስካወጣው ድረስ በቃ ስቃዩን ነው ማለት እና እንዲህ ትንሽ ሰንበር በሰንበር እስከሚሆን ድረስ እግሬን ደብድቤ ማረገው ከስቃይ ነው እና ትንሽ ጋብ አድርግልኝ ብዬ በጣም ለምኛለሁ ረጅም ጊዜ እና ያው ምንም በጊዜው ነው እሱ በእርግጥ የሚሰራው እና መልስ ስላልነበረ ትቼው በቃ እኔ እሱን ማናገር ተጣልቼ ነበር እውነት ለመናገር በቃ ማለት ምንም ፖይንት የለውም ወደሚል ደርሼ ነበር። ወደ መጨረሻ አካባቢ ብዙ ነገር እየጠመመ መጣ፣ ወረቀት እየጠመመ መጣ፣ ገንዘቡ በቃ ብዙ ነገር እያስቸገረኝ እና በዛ ምክንያት ሰጣልቻለሁ። ግን ያው ከአምላካችሁ ጋር አትጣሉ
ቤተሰባችሁን አስቡ። ነገ ደግሞ ልክ እኔ አሁን እንዳለፍኩት ያን ጊዜ ሊታለፍ ይችላል፣ ሊቀል ይችላል፣ የተመኘነውን ልናገኝ እንችላለንና ያ ትዕግስት ጥሩ ነው እላለሁ። ሁሌም ይቻላል በትዕግስት ከታለፈ ማለት ነው። አሁን ቸኩለን የምናደርጋቸው ነገሮች ናቸው በጣም ዋጋ የሚያስከፍሉ። እህታችን በጣም ሙሉ ኦፊሰር የምታዳምጡት በማራኪ ወግ አለላችሁ በጣም የሚያስተምር ንግግር የተናገረችው በጣም የሚያሳዝን ያለፈችበት ውጣ ውረድ እኔ ምንድን ነኝ እኔ ምን ተነክቼ እንድንል የሚያደርግ ነው። እና ሙሉን በማራኪ ወግ ታገኙታላችሁ። አዳምጡት፣ በጣም ትማሩበታላችሁ። በጣም ማለት ነው። አህመድ ተሾመ ድንቢ 3 እህቶችን አጣው እያለ ነው በሰይፉ ኦንኤስ ቀርቦ ማለት ነው። በጣም የምወዳቸውን 3 እህቶቼን አጣሁ፣ መሰበር ያስጠላል። አህመድ ተሾመ ድንቢ ለ14 ዓመታት ከሙዚቃው መድረክ ርቆ የቆየው ታዋቂው ድምፃዊ አህመድ ተሾመ ድንቢ በሰይፉ ኦንኤስ ፕሮግራም ላይ ተገኝቶ በብዙዎች ዘንድ ጥያቄ ፈጥሮ የነበረውን የመጥፋቱን ጉዳይ ይፋ አድርጓል። ድምፃዊው ከመጥፋቱ ጀርባ ከባድ የህይወት ፈተና ሲያሳልፍ እንደነበር ተናግሯል። በአንድ ወቅት 3 እህቶቹን በሞት ማጣቱ ለከባድ ስነ ልቦናዊ ስብራት እንደዳረገ የገለጸው አህመድ መሰበር ያስጠላል ሲል በቁጭትና በእንባ የተናገረው ቃል በርካቶችን ምሽት ላይ አስለቅሷል። ድምፃዊው ሲናገር በውስጣችሁ ሰላም ከሌለ በውጭ ምንም አይነት ሰላም ሊኖር አይችልም በሚለው መርሁ የገጠሙትን የህይወት ውጣ ውረዶች በትዕግስትና በጽናት ማለፉን ገልጿል። በከባዱ ጊዜ ሁሉ ከጎኑ በመቆም ድጋፍ ላደረጉለት አካላትም ከልብ የመነጨ ምስጋናውን አቅርቧል። እጅግ በጣም ያሳዝናል። የሚስ ወርልድ ኢትዮጵያ 2026 የሆነችው ሩታ ይርጋለም ታላቅ እህቷ በሰዎች ጥቃት ደርሶባት ህይወቷን እንዳጣች ተገለጸ። በ2026 ሚስ ወርልድ ኢትዮጵያ አሸናፊነት ተመርጣ ኢትዮጵያን በዓለም አቀፍ ሚስ ወርልድ ውድድር ለመወከል በዝግጅት ላይ የነበረችው ሞዴል ሩታ ይርጋለም ታላቅ እህቷ ቅዱሳን ይርጋለም በአሳዛኝ ሁኔታ ህይወቷ ማለፉ ተሰምቷል። በፖሊስ በተሰጠው መረጃ መሰረት በጉዳዩ ላይ የተካሄደው ሰፊ የምርመራ ሂደት ተከትሎ በወንጀሉ ተጠርጥረው የነበሩ ግለሰቦች ከህግ ለማምለጥ ሲሞክሩ በአዲስ አበባ ፖሊስና በኦሮሚያ ክልል ፖሊስ ቅንጅት በቁጥጥር ስር ማዋላቸው ተነግሯል። የቀረው የምርመራ ሂደት በመቀጠል ላይ እንደሚገኝም ተገልጿል። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ለሟች ቅዱሳን ይርጋለም ዘላለማዊ እረፍትን ተመኝቷል። ስለ ሩት እህት ተጨማሪ መረጃ የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩት ይርጋለም ታላቅ እህት ቅዱሳን ይርጋለም በአጋቾች ተጠልፋ ከፍተኛ የገንዘብ መጠን ከተጠየቀባት በኋላ በአጋቾቹ በጭካኔ መገደሏ ተነግሯል። እህቷ ሩት እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ፣ እግዚአብሔር የወደደውን አደረገ በማለት ሐዘኗን ገልጻለች። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በቤተል ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ለሟቸታችን ነፍስ ይማር ሲውላችሁ ነፍስ ይማር እያላችሁ ኮሜንት ላይ አስቀምጡልኝ። መነጋገር የሆነ ቻሌንጅ አለ። ያን ቻሌንጅ ደግሞ አንድ ወንድማችን ቃል ገብቷል። ያ ቃል ደግሞ ምንድነው? እስኪ አብረን እንይ። በ24 ሰዓት ውስጥ 500,000 ፎሎወር ከሞላን እኔ ወርቅ እገዛለሁ። ምን አባት ያቆጠኝ ነው ቃል የገባሁት? ከየት አባት ያምጥችል ገዛው ነው? ሻው ምንድነው ማደርገው? የኔ ልጅ የወርቁ ነገር ነው የሚያስጨንቅህ? አዎ አባቴ፣ አዎ የኔ ልጅ ወርቅ እንገዛልኝ አልፈልግም። አንተ ለእኔ ወርቅ ነህ። አንተ እኮ ቴሌቪዥን ገዝተህልኛል፣ ሶፋ ገዝተህልኛል። የምፈልገውን ኑሮ ምንም ሳይጎልብኝ እንዲኖር እያደረግህ ነው። ስለዚህ አትጨናነቅ። እኔ ወርቅ አልፈልግም። እኔ አባት አንተ እኮ ልዩ አባት ነው መድኃኒዓለም። እና ካለገባኸውን በጥሬው ስጠኝ። በል ልጄ 150,000 ብሩን ዝላ ደቃል ያላቅም ማን አባት ቃል ግባል ይም በፊት እኔ እኮ ተው ብዬ ነበር እኮ ድረስ ነገር በቃ እንደተባልሽው እንግዲህ በጥሬው 150,000 ደቅ ማድረግ አለብን። ሰይፉ ኦንኤስ ቀርቦ ደግሞ ጓድ መንግስቱ ኃይለማርያም ጎረቤት ነበርኩኝ እና ደግሞ ኳስ ለራሱ ለመነነ መጫወቻ ተሰጥተናል፣ ለእግር ኳስ ማለት ነው እያለ ነው። በሰይፉ ላይ ቀርቦ የተናገረው ነገር አለ። እስኪ እናድርግ። እሳቸው አልገቡም፣ ተመለሱ። ዘበኛ እዛ ጋር ሆነ በቃ ሲመጡ እናውቃለን። ልክ ሲመጡ በሩ ምናምን ሲል ጓድ መንግስቱ ጋሽ አጥናፉ ነው መጀመሪያ የሚገቡት። እንሰልፍና ሰላምታ የወታደር ልጆች ነን ስንል ይላሉ፣ ያልፋሉ። ጓድ መንግስቱ ሲመጡ እንደሱ ሲልከቡ ገቡ ብለን ተከተለን እንሮጣለን ከመኪናው እኮ። የስፖርት ዳታ ከመጠየቃችሁ በፊት ነው ሰላምታው? አዎ ሰላምታው ሁሌ ነው፣ ሁሌ እንሰጣቸዋለን። ደስ ይላቸዋል፣ ይገባሉ። መንጌ በኋላ ይሄው መጥተዋል አስገባን እንላለን። እዛ አይነት ቆዩ ተብለ ይስገባና ያነጋግራቸውና ነገ ነው ይላሉ። እሺ
በዛ አልፈን እንዴ ነው ስንል በቃ እንዳጨቀጨቁን ከዚህ በኋላ ተብሎ አገር የሚያክል ኳስ ይወረወርልንና ባሎን የሚባል ኳስ አለ። ትልቁ ኳስ ነው ውፍረቱ ሁሉ በላይ እሱ ማለት ተሸክመን እንሄዳለን። እንዲህ ነበረ ህይወታችን። ዋው ወይ ለመጨፈር እንሄዳለን። ጓድ መንግስቱ ለማርያም ቤት አሁን ጨፍራለን። ግን ግጥሙ እንዴት ነው? ትክክለኛ ትርጉም ነው ምናምን ሰራችሁ ለዛች ለማርያም ምናምን ብለን ከጨረስን በኋላ አንዴ መተናል አንመለስም ትላላችሁ እንላለን። አንመለስም ያውቃሉ። ከዛ እና እሳቸው ጓድ መንግስቱ ስለሆኑ ብቻ ከቡሄው እንትኑ ጭፈራው ካለቀ በኋላ ተነሳ ተራመድ የሚለውን መዝሙር እንዘምራለን። ሆያው እየቀጥሉ ተነሳ ተራመድ ክንድህን አበርታ ብለን ብራቮ ተብለን ሆያውዬና ተነሳ ተራመድ አንድ ላይ ሆያውዬ ተራመድ ሲሰጥ ለምሳሌ ሆያውዬ ከተባለ በኋላ ገንዘብ ልክ ሲሰጥ ምን እንደሚዘመረው አውደ ዓመት ተነሳ በአውመት የጋሽ መንግስቱን ቤት ተራመድ አይ ለየት ያለ ሁለት ደስ ይላል። ቪዲዮ ያያችሁት ይመስል ነበር። ዘና ፈታ እንዲሁ ቁም ነገር እንደጨበጣችሁበት ተስፋ አድርጋለሁ። እስካሁን ድረስ ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ቸር ሰንብቱልኝ።